ክብሮም ሶሲን ጋር ሲታገል እንግዲህ እንደና ተደርሰውበታል። ግን ደግሞ ጨበርዬ እየነበረች የሰማችው ይሄንማ ትሰማለች ማለት ነው። ክብሮም እንግዲህ ሰኒ መስላው ዛሬ አግኝቼሻለሁ ለኔ ካልሆንሽ ለማንም አትሆኝም እያለ እንግዲህ እንዲሁም በዚሁ አጋጣሚ ሶሲ የምትጮህና የምትናገር ነበር የመሰለኝ። ግን ደግሞ እውነት ለመናገር ራሷን ላለመጮህ ሞክራለች፣ ላለማስነቃት እዚህ ጋም ደግሞ እነናሆም እኛ ይሄን ያህል በጣም መጥፎ ክፉ ሰው አይደለንም፣ ለምን ይሄን ያህል በእኛ ላይ የሁሉ ነገር ይሆናል እያለ ናሆማ በጣም በጭንቀት ነው ያለው። ኪያም ልጁን እንደምታፈቅረው እንግዲህ እሱን ለማስተማር ብላ እንደዚህ እንደምትወል ለጓደኛዋ ስትነግራት ነበር። ጽናትም ደግሞ ሰኒን መናገር ትችያለሽ፣ ማውራት ትችያለሽ፣ ስለዚህ ያለውን ነገር ተናገሪ ምናምን ብላ ስትላትም ዝም ብላ ነበር ስታያት የነበረው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። ምንም አዲስ ነገር የለም። አዲስ ነገር ያለው እንግዲህ በክብሮም ላይ ነው። ክብሮም ሰኒ መስለው እንግዲህ እንዴት አባሽ ታምሪያለሽ እያለ ሶሲን ጉድ ሊሰራት ነበረ። ያው እንግዲህ ሁለተኛ ልጅ ልታረግዝ ነበር ማለት ይቻላል። መቼም ድንግል አይደለችም ታውቃላችሁ። እና ስለዚህ ሁለተኛ ልጅ ሊያስረግዛት ነበር ክብሮም ማለት ነው። ብቻ ግን እሱ ማንኛይቱንም ሴት የሚያያት ሴት ሁሉ ሰኒ መስላ ነው የምትታየው ማለት ነውና ሰኒ ይሄን ያህል አይምሮን ተቆጣጥረዋለች። ብቻ በጣም ከባድ ነው ጋይሶችዬ። እውነት ለመናገር አንዳንድ ጊዜ የእናንተ የማይሆን ሰው ለእናንተ የማይሆን መጠነ ሰው ወይንም ደግሞ ለእናንተ እንደማይሆን እያወቃችሁ አንድ ሰው ስታፈቅሩ በሽተኛ የምትሆኑት ራሳችሁ ናችሁ ማለት ነው። እና ክብሮምም እንግዲህ በረፍት ጊዜ ውጭ ላይ መውጣት ምናምን ሁሉ ነገር አቁም ያለው እያለ ለጽናት እየነገራት ነበረ። ምክንያቱም ከማን ጋር ወጣለሁ፣ ከማን ጋር ዝናናለሁ፣ ፈታ ምለው ዘና ምለው ሰው ከኔ ጋር የለም እያለ እንግዲህ ያው አሳዛኝ ለመሆን እየሞከረ ነበር። ብቸኝነት ተሰምቶኛል እያለ ነበር። በሰው ተከቦ ብቸኝነት የሚሰማው ሰው ክብሮምን አየው ማለት ነው። ከጎኑ ያሉ ሰዎች ሰው መስሎ አይታዩትም ከሰኒ ውጭ ማለት ነው። ብቻ ነገሮች ከባድ ናቸው። ይህን ዘመን ደግሞ በዚህ በበርበሬ መታጠር ምክንያት ጨበርዬና ናቲ ፍቅራቸው በጣም ደርቷል። በቃ እየተገባበዙ ለዛው ማንጎ ምናምን እንትን ነበር ባባያ ነበር ሲገባበዙ የነበረው እና ብቻ ተመችቶኛል። ሰበብ አገኙ። በቃ በሰበቡ ምግባቸውን እየለጠለጡ ነው ማለት ነው ውዶቼ። አንዳንድ ጊዜ ለካ እንዳንተ ትንሽ አመም ሲያደርጋችሁ ጥሩ ነው። ለካ የማያዝንላችሁ ሰውም ራሱ ያዝንላችኋል። እና ናቲም እንግዲህ ሙዝም ምንም እየገዛ እየመጣ ፍቅረኛውን እየጠየቃት ነበረ። ግን እሱ ይወዳታል፣ እሷ ግን ተወዳለች አትወደው የሚለው ነገር ማወቅ አልቻልንም። እና ጋይሶችዬ ጽናትም ኪራን እኔ ብዙ መስዋዕት የከፈልኩብህ ብዙ ያጣውብህ ባሌ ነክ ፍቅሬ ነክ፣ ስለዚህ ለማንም ቢሆን አሳልፌ አልሰጥህም እያለች በእንቅልፍ ልቧ ተነስታ ራሱ ከኪራ ጋር ስታወራ ነበር። እናንተ ፍቅር እንደዚህ ያደርጋል ጋይዞች። እንዴ የዚች ልጅማ ፍቅር ብቻ አይደለም መጋኛም ነው የለከፋት መሰለኝ። የጽናት ፍቅር ብቻ አይደለም፣ የእውነት የሚለይ ፍቅር ነው። እውነት ለመናገር ያላቸው የፍቅር እንትን ማለት ነው። ብቻ አሪፍ ነበረ ዛሬ እንግዲህ የጽናት ድራማ ምንም አዲስ ነገር አስደንጋጭ ነገር የለውም። ግን ደግሞ ሂዊ ለናሆም ነግረዋለች። ከሷ ውጭ ይሄን ነገር ማንም ሊያደርግ አይችልም፣ ከሷ ውጭም ወደዚህ ቤት የመጣ የለም መታ ነበር ምናምን ብላ ስትነግረው እኔና እሷን ለማጣላት ያደረገች ያለችው ይሄን ነገር እሷ ናት ማለት ነው ብሎ እንግዲህ ሁሉ ነገር ያወቀ ይመስለኛል። ያሰበውም ደግሞ እሷም እንደምትሆን ነው። ምክንያቱም ልጅቷ የኔ እንደሆነች ራሱ ካወቅኩኝ እረዳታለሁ፣ በሁሉም ነገር አግዝሻለሁ እንጂ ልጅቷን አልወስድብሽም ብሏት ነበር። ስለዚህ ቢያንስ እሱ የሚላትን ነገር ብትሰማ አሪፍ ነው ብዬ አስባለሁኝ። አንዳንድ ጊዜ አለመደማመጥ የሚያመጣው ነገር አለ። በደንብ ካልተደማመጠች ከባድ ነው። እና ስለዚህ ጋይሶችዬ ናሆም ሁሉን ነገር አውቋል። ሄዶ ከእሷ ጋር እንዳይጣላ ነው የፈራሁት ማለት ነው ውዶቼ። ነገሮች ከተጠበቁት በላይ በጣም ከባድና ሲሪየስ ሆነዋል። እና ሀባይቦቼ ነገሮች ከባድ ናቸው። እስቲ እንግዲህ ምን እንደሚፈጠር አብረን እናያለን። ይህን ነገር እንግዲህ ናሆም አውቋል።